ዮኒ ቬጋስ ነኝ። ያው እንግዲህ ብዙን ፓርትነር ዳጊ ተናግሮታል። እስካሁን ድረስ በነበረው አንዳንድ ሰዎች በገባቸው ሚስ አንደርስታንዲንግ ያለውን ነገር ሶልቭ ለማድረግ ትላንትና በከንቲባ ቢሮ ተገናኝተን ነበረ እና ነጌታቸውም እኛም ባለንበት የጋራ መስማማት ላይ ደርሰናል። በዚህ አጋጣሚ መጀመሪያ ቢሆን ግን ምንም የተለየ የግል ጸብም የለንም፣ ግጭትም አልነበረም። ግን አንዳንድ ሚዲያዎች እነሱ በሚፈልጉት መንገድ ያስተላለፉት ስለነበር ግጭት እንዳለ ተደርጎ ይታሰብ ነበረ። አሁን ደግሞ እንግዲህ የኢትዮ ፋይት ናይት እና ጌታቸው ኢቲኤፍሲ በጋራ ሆነን ያለውን ነገር እየተደጋገፍን ልንሰራ ዛሬ እዚህ ቦታ ላይ ተገኝተናል። ዛሬ እንደምታዩት ያለንበት ቦታ የአረንጓዴ ተክል አሻራችንን ለማሳረፍና ይህን የወንዝ ፕሮጀክት ለመጎብኘት የተገኘ ነው። ስለዚህ ከዚህ በኋላ እንግዲህ እኛ ዋናው እኛ የመጣንበት መንገድ ስፖርቱን ለማሳደግና ስፖርታዊ ጨዋነት ነው የሚያስፈልገው እንጂ የኛ መሳሳብ እኛ ላለንበት ስታተስም ለእድሜያችንም የሚፈቅድና የሚሆን ነገርም አይደለም። ትልቁ ነገር ከዚህ በኋላ ብዙ የሚመጡ ወጣቶች ስላሉ እኛ አራያ ሆነን የስፖርቱን ጨዋነትና ስፖርት ማለት መከባበር፣ ፍቅር፣ አንድነት መሆኑን ማሳየት ስላለብን ነው ዛሬ እዚህ የተገኘ ነው። ደግሞም በቀጣይም ከዚህ ካለፈውም ነገር ብዙ እየተማርን በትልቁ የስፖርቱን ኢንዱስትሪ እንደምናሳድገው ተስፋ እናደርጋለን። ሁላችንም እንግዲህ በየተሰጠነ ስኬጁል መሰረት ፕሮግራማችንን እናስተላልፋለን። የነሱ በ21 ሐሙስ ቀን ነበረ። እኛ በእውነተኝነትና በጥሩ ወንድማማችነት ፍቅር የኛን 23 ቀን እንኳን ማዘጋጀት ቢፈልጉ ኦፊሻሊ እኛ ለመፍቀድ ተመካክረን ወስነን ፈቅደናል። እነሱ ቀድሞ ማዘጋጀት ይችላሉ። በምናዘጋጀው ፕሮግራማችን ላይ ሁላችሁም ታዳሚዎች መታችሁ ጥሩ ስፖርታዊ ጨዋነት የተሞላበት ጥሩ አይነት ስፖርት ታያላችሁ እና ግብዣችን ከወዲሁ ነው። ኬቾ ላሳለፍነው ነገር በሙሉ እንግዲህ ከዚህ በኋላ ወንድማማቾች ነን። ታንክ ዩ ጉድ ላክ ይቅናችሁ። ከዚህ በፊት ነበር።